ደህና ነሽ? አሁን እኔ በጣም ደህና ነኝ። በጣም ተሽሎኛል። ስንት ጊዜ ሆነው ከጸለይ? አንድ ከዓመት ሆኖታል። አንድ አመት። አ በጣም አሞኝ ነበረ። ኮንሲስተንትሊ ነበር የሚያስታውከኝ። ለምን ያህል ጊዜ ነበረ? እ በቃ እኔ ሕፃን እያለሁ ጀምሮ ትውከት በሽታ በጣም ያስቸግረኝ ነበረ። ኦ እድሜሽ ስንት ነው? አሁን እኔ እድሜ 19 ነው። 19። ከስንት አመት እድሜሽ ጀምሮ ነበር ማለት ነው ይሄ ህመም? እንግዲህ ጀመሬ ልክ እንደ 12 ዓመት እያለኝ ምናምን ይሆናል። ኦ በጣም ረዥም አመት ነው። አዎ አይታወቅም፣ ዝም ብሎ ያስታውከኛል። ሐኪም ጋር ስትሄጂ ምን ይሰጡሽ ነበር? መድኃኒት የለውም ወይስ? አንዴ ጨንጓራ ይላሉ፣ አንዳንዴ ደግሞ ዝም ብሎ የሚነሳ ትውከት ነው ምግብ ሳበላ ስቀር ይላሉ። አንዳንዴ አይታወቅም። ዝም ብሎ ይሰጡኝና መድኃኒቶች እንዲያቆም ከዛ ይለቁኛል። ምንም መፍትሄ አላገኘሽም? አላገኘሁበትም ነበረ። እንዴት ትኖሪ ነበር? ሁሌ እያስታወከሽ እንዴት ነበረ? እኔ እንግዲህ ማስታወቀኝ እየጠበቀ ቀን ይጠብቅና ነው የሚመለስብኝ። ከዛ በኋላ መድኃኒቴ ምናምን ስጨርስ ይታወቀኛል መመለሱ። የትውከት መድኃኒት አለ የሚሰጡኝ። አዎ። እሱን ውጥና እሱ ሊያልቅ ሲጀምር ደግሞ ድጋሚ ትውከቱ ይጀምረኛል። ኦኬ። ስለዚህ በየጊዜው ትውከቱን የሚያቆም መድኃኒት ትወስጂ ነበር ማለት ነው? ማታ ማታ ትውከት እሱን እንዲያቆም ነርቮች ምናምን እንዲያቀዘቅዝልኝ የሚወስደው መድኃኒት ነበረ። በጣም ከባድ ነው። በጣም ከባድ ነው። በጣም ምግብ አይስማማሽም ነበር ወይስ? የምበላው ምግብ ትንሽ ትንሽዬ ብቻ ነበር በላና ወደ ላይ በይ ላይ ነበረ። ኢየሱስ ድንቅ ነው አይደል? በጣም ድንቅ ነው። አሜን። ክብር ለእግዚአብሔር ይሁን። በጣም ደስ ይላል። መቼ ነው የቆመው እንግዲህ ይሄ ትውከት? ለረዥም ዓመት ሲያሰቃይሽ የነበረ ህመም መቼ ነው የቆመልሽ? የቆመልኝ እንትን እየጸለይሽ ነበረ ለሁሉም ሰው እዛ ጊዜ። ከዛ በጣም እያስታወከኝ ነበረ። ከዛ ወንድሜ እዚህ ገባና እንዲጸልይልኝ አስደረገ። ከጸለይሽ በኋላ ልክ እንደ ከአንድ ሰዓት በኋላ ቆመና ድጋሜ ኤነርጂ የተመለሰ። እግዚአብሔር ክብር። ከዛ ወዲያ ጀምሮ ሊያስታውከኝ በራሱ ቢሞክር ድሮ ፈራ ነበረ። ከዛ አሁን ሊያስታውከኝ ሲጀምር ራሱ አያስታውከኝም ጭራሽ ነው። ጠፋ፣ ቆመ። ከዛ ጊዜ በኋላ ከዛ ወዲያ ጀምሮ ቆሟል። ትምህርት ራሱ አቋርጬ አላውቅም። ክብር ለእግዚአብሔር ይሁን። ትምህርት አቋርጬ ነበር በህመምሽ ምክንያት? ያመኝና ሆስፒታል ነበር የምገባው። ኦኬ። ግሉኮስ ያደረጉልኝና ግሉኮስ ድጋሜ ኃይል እስከሚሆነኝ ድረስ ሆስፒታል ውስጥ እቀመጥ ነበረ። ያመኛል፣ ያስታውከኛል። ኦኬ። እንድጸልይልኝ ነበረ። ኢየሱስ ጌታ ነው። ከመቼ ጀምሮ ነው የሚያስታውክሽ? ማታ ነው የጀመራት፣ ግን ወር ቆጥሮ ነው የሚነሳባት። በቃ ሁሌ 2 ወር 3 ወር እንደዛ። የሮቤራ ሂት ነች። ኦኬ። ዳነች ስንላት ደግሞ ይመለስባታል። ዳነች ስንል እንመለስ። በቃ ትውከት ነው፣ ሌላ በሽታ አይደለም፣ ያስታውካታል። ኦኬ። ሐኪም ጋር ምን ተባለች? ሐኪም ምንም ነገር ያልታየች ነገር የለም፣ ግን ይሄ ነው የሚባል በሽታ አልተገኘባትም። ደህና ነው የሚሉ፣ ደህና ነች ይሏታል። ውሃ ላይ እንጸልያለን። እሺ፣ ፈውስ ይሆናል። ቅዱሳን ይህን ፕሮግራም እየተከታተላችሁ ያላችሁ ፌስቡክ ላይ፣ ዩቲዩብ ላይ፣ ዙም ላይ ያላችሁ ቅዱሳን አብረን እንጸልያለን። የትንሣኤ ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ በመካከላችን ድንቅና ታምራትን ያደርጋል። አባቶች፣ ቅዱሳን ወንድሞቼና እህቶቼ በያዙት ውሃ ላይ በኢየሱስ ክርስቶስ ስም እጸልያለሁ። በኢየሱስ ክርስቶስ ስም የፈውስ እሳት ይለፍ። አሜን አሜን። በስም ታምራት ይሁን። የጨለማ አሰራር በምግብ የገባ በውሃ የገባ in the mighty name of Jesus ከዚህ ሰዓት ጀምሮ በኢየሱስ ስም የተቃጠለ አሜን። ቅዱሳን ውሃውን ጠጡ in the name of Jesus። በኢየሱስ ክርስቶስ ስም ፈውሳችሁ ጸና። ፈውስሽን በእምነት በኢየሱስ ስም ተቀበይ። በመገረዝ ተፈውሰሻል። ዳግመኛ ላይመለስ በሽታው ካንቺ ተነቀለ። አሜን አሜን። ሃሌሉያ። ለእግዚአብሔር ክብር ይሁን። ለኢየሱስ እሱ ነፃ ያወጣል። በኢየሱስ ስም ተፈውሻለሁ። በይ እስኪ በኢየሱስ
ተፈውሻለሁ። በላለው፣ ጠጣለሁ፣ በሰላም እኖራለሁ። እበላለሁ፣ እጠጣለሁ፣ በሰላም እኖራለሁ። ጭንቀት ተነቀለ። ከአንቺ ውስጥ ጭንቀት ተነቀለ። አሜን። ጭንቀት፣ እንቅልፍ ማጣት፣ ስጋት፣ ፍርሃት፣ ድንጋጤ፣ አሜን። ጥርጣሬ በኢየሱስ አሜን። ክርስቶስ ስም ተነቀለ። አሜን። ነፃ ከወጣሽ እንግዲህ 1 ዓመት ሆኖሻል ማለት ነው። አዎ 1 ዓመት ሆኖኛል። ትውከት የለም፣ ህመም የለም፣ ትምህርት ቤት መቅረት የለም፣ ሰላም ነው። ሁሉም ሰላም ነው። እንደፈለግኩ እበላለሁ፣ እንደፈለግኩ እወጣለሁ፣ እንደፈለግኩ እተኛለሁ። ክብር ለኢየሱስ ይሁን። አሜን አሜን። ኢየሱስ ጌታ ነው። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔርን አከብራለሁ። አሜን አሜን። ጌታ በመካከላችን ተገኝቶ ያንቺን ያሰቃየሽን ህመም ነቅሎ ነፃ አውጥቶሽ ጤናማ ልጅ አድርጎሽ ዛሬ ለምስክርነት አንቺው ራስሽ ቆመሽ እንድትመሰክሪ ለክብሩ ስላደረገሽ በእውነት እግዚአብሔር የተመሰገነ ይሁን። አሜን አሜን። ክብር ለእግዚአብሔር ይሁን። ክብር ለመንፈስ አሜን ቅዱስ ይሁን። እግዚአብሔር አሜን። ድንቅ አምላክ ነው። በተለይ ያኔ ስንጸልይልሽ በጣም ደክመሽ ነበረ የምትታዩ ቪዲዮ ላይ ሳይ በጣም ድካም ውስጥ ነበር። አዎ ያስፈራ ነበር። በጣም በጣም ጌታ ያንን ድካምና ህመም የሚያስፈራውን ነገር ጨለማውን ከላይሽ ላይ ስለገፈፈ ዛሬ ጤናማ ስላደረገሽ ያው ምስክር አድርጎሽ ደግሞ ለቤተሰብሽም ሰላምና ጤና ስላመጣ ጌታ ኢየሱስ ክርስቶስ ስሙ የተባረከ ይሁን። እግዚአብሔር አብስቶ ይባርክሽ። አሜን አሜን አሜን። የት ሀገር ነው የምትኖሩት? ዩናይትድ ስቴትስ ኦሃዮ። ኢየሱስ ጌታ ነው። ታዲያ ጌታ ድንቅ እንዳደረገልሽ ለታመሙ ሰዎች ጌታ ፈዋሽ እንደሆነ እየመሰከርሽ ነው። መመስከር አለብሽ። እሺ እሺ መመስከር አለብሽ። ምክንያቱም ያንቺ ምስክርነት ለሰዎች ለታመሙ ወጣቶች፣ ለትልልቅ ሰዎች፣ ለእናቶች፣ ለአባቶች፣ ለሕፃናት ኢየሱስ ክርስቶስ አንቺን ከየት እንዳወጣሽ ከባድ ከተባለ መድኃኒት ካልተገኘለት ህመም እንደፈወሰሽ መመስከር መጀመር አለብሽ። እሺ እሺ። እና በአንቺ ምስክርነት ሰዎች ወደ ጌታ ኢየሱስ ይመጣሉ። እንደገናም ደግሞ ከደዌያቸው ነፃ ይወጣሉ። ለምን ኢየሱስ ይሸፈናል? ለምን ይደበቃል? ይሄ ብርሃን መገለጥ አለበት። አሜን አሜን አሜን። ይሄ ብርሃን የበራልሽ ብርሃን ለብዙዎች በጨለማ ላሉ፣ በጭንቅ ላሉ፣ መፍትሄ ላጡ፣ መድኃኒት ላጡ ኢየሱስ ክርስቶስ ባንቺ አልፎ መታየትና መገለጥ አለበትና እንድትመሰክር ያበረታታሻለሁ። እሺ እሺ፣ መሰክራለሁ። እሺ፣ ተባረኪ የኔ ቆንጆ። እሺ፣ አሜን አሜን አሜን። ስምሽ ማን ይባላል? ስሜ ላቴራ እባላለሁ። ላቴራ፣ ተባረኪልኝ። እስኪ ቀኝ እጅሽን አንሺና እንደዚህ ስለ አንቺ እግዚአብሔርን ላመስግን። ሃሌሉያ። አባት ሆይ ስምህ የተባረከ ይሁን። ከፍ ከፍ እናደርግሃለን። አንተን እውቅና እንሰጥሃለን። ክብርን ለአንተ ሰጠን። መንፈስ ቅዱስ ለተጨነቀች ነፍስ፣ ለተጨነቀ ቤተሰብ አልፈህ ደርሰህ ነፃ አውጥተህ ዛሬ ሰላምና ጤና ሰጥተሃቸዋል። ይችን ብላቴና ፈውሰሃል። አመሰግንሃለሁ። በኢየሱስ ስም አሁንም ዝና ይውጣ፣ ያንተ ብርሃን ይውጣ። በዚች ብላቴና ምክንያት ብርሃንህ ለብዙዎች፣ ለወጣቶች፣ ለእናቶች፣ ለአባቶች፣ ለሕፃናት እንዲታይ እንዲወጣ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ደም ሸፈንኩሽ። አሜን። ዘመንሽ፣ ዕድሜሽ፣ ጊዜሽ፣ ጤንነትሽ፣ ትምህርትሽ፣ ነገርሽ ሁሉ በክርስቶስ ኢየሱስ ደም የተሸፈነ ነው። አሜን። መልካም ሆነልሽ። ተባረኪ የኔ ቆንጆ፣ ተባረኪ። አሜን አሜን። እግዚአብሔር አብስቶ ይባርካችሁ። አሜን አሜን። አመሰግናለሁ በጣም። ክብር ለሱ ይሁን። ለእኔም በከዚህ በፊት ጸልሽልኝ ነበር። ለመጀመሪያ ጊዜ የሆነ ጊዜ እንደውም ቲንክ እሱ ወደ 2022 ምናምን ይሆናል። የሆነ ጊዜ ልቤ በጣም ይመታ ነበረ፣ በጣም አስደንግጦ ነበረ እና ጸልሽልኝ ሐኪም ቤት ሄጄ ተመርምሬ
ምንም የለብህም ብሎኛል። ላይክ በልቤ በጣም ይመታ ነበር። ላይክ ጤነኛ ነበርኩኝ። ከዛ ልቤ በኃይል መምታት ሲጀምር ሀርት ፓልፒቴሽን ነው የሚሉት። ከዛ ጸለይሽልኝ፣ ሐኪም ቤት ሄድኩኝ፣ ታከምኩኝ፣ ነፃ ነህ ካሉኝ ለዛ አስፈርቶኝ ነበረ። ከዛ ወዲህ ላይክ የሆነ ነገር ትምህርትም ቢሆን የሆነ ነገርም ሲሆን እናንተ ጋር ነው ሁልጊዜ እየደወልኩ ክብር ማጸልየው። ለእሱ ይሁን፣ ክብር ለኢየሱስ ይሁን። እንኳን ጌታ ረዳ። አሜን። አስታውሳለሁ፣ ረዥም ጊዜ ቢሆንም ግን ትዝ ይለኛል፣ ያ ትዝ ይለኛል። ኢየሱስ ድንቅ ነው፣ ድንቅ ነገር አሜን። አድርጎልሃል። ጌታ ሆይ ስምህ የተባረከ ይሁን። ስለዚህ ቤተሰብ እባርክሃለሁ፣ አመሰግንሃለሁ ስለታደግካቸው፣ ቀንበራቸውን ሁሉ ስለሰባበርክ፣ ጤናቸውን ስለመለስክ በጌታ በኢየሱስ ክርስቶስ ስም አድናቆትን ላንተ እንሰጣለን። ሃሌሉያ። ቀኝ እጅን ራስ ላይ አስቀምጠው። ቤላስካንታር ባንያ ባስካምፓር ጃላባያ ሬማንታላባዲያስ ኢን ደ ኔም ኦፍ ጂሰስ አርዲቫላባሲ ካላባሃዲያስ የእግዚአብሔር እሳት በአገልግሎት መገለጥ ይጀምራል። ኢን ደ ማይቲ ኔም ኦፍ ጂሰስ የእግዚአብሔር ኃይል፣ የእግዚአብሔር እሳት በአገልግሎት በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ መገለጥ ይጀምራል። እባርካለሁ፣ መንገድህን አቀናለሁ፣ አስደስትሃለሁ፣ አትሸማቀቅም። ነገሮችን ሁሉ መልክ አስይዝልሃለሁ። እኔ አሜን። ከአንተ ጋር እንደሆንኩ ታውቃለህ ይልሃል መንፈስ ቅዱስ። ሃሌሉያ። አሜን። አንድም የሚዘገይ ነገር አይኖርም ይልሃል። አሜን። አንድም ነገር የሚዘገይ አይሆንም። አንድም አሜን። ነገር አይዘገይም። አትጠራጠር፣ እኔ ከአንተ ጋራ ነኝ። ልብህ ይሙላ። ኢን ደ አሜን። ኔም ኦፍ ጂሰስ ሃሌሉያ። አሜን። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን በእምነት እንሰራለን። በእምነት አሜን። ትወጣለህ። በእምነት መንፈስ ቅዱስ ያወጣል። አሜን። በአገልግሎት ደግሞ መንፈስ ቅዱስ ልዩነትን ማድረግ ይጀምራል። አሜን። ተለማምደው አይተው የማታውቀውን የመንፈስ ቅዱስን ኃይል በአገልግሎትህ፣ በህይወት፣ በኑሮ ማየት መለማመድ ትጀምራለህ። አሜን። የእረፍት ኑሮ፣ የእረፍት ዘመን በፊትህ ተለቆልሃል። ኢን ዘ ኔም ኦፍ ጂሰስ አሜን። አሜን። አባቶች ስለነበረን ጊዜ ሁሉ እናመሰግንሃለን። አሜን። ሁሉ ለስም ክብር ይሁን አሜን። በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር ብዙ ጊዜ ባርኮኛ በእናንተ ጸሎት። ኢቨን ትምህርት ራሱ ሊከፈት ሲል ሁል ጊዜ ተክስት አደርግላቸዋለሁ። እንደውም ታላቋ ልጅሽ ሁሌ ትጸልይልኛለች ትምህርት ሊከፈት ሲል። ሁል ጊዜ በቃ ትምህርት ከመከፈቱ በፊት ሁሌ ነው ማጸል። የሆነ ነገር ሲፈጠር ተክስት አደርጋታለሁ፣ ትጸልይልኛለች። ያው እግዚአብሔር ብዙ ባርኮኛል በእናንተ በኩል። አሜን። ክብር ለሱ ይሁን።